እሺ ከዚህ ትቀጥላለህ አቶ ገዱ በጣም እሺ ቀጥል። ከተናገረው አኳያ በተለይ ከአማራ አኳያ የተናገረው እውነቱን የሚጠራጠር ሰው ካለ አሁንም በድንያል ውስጥ ሆኖ እውነትን ለመቀበል ያልተዘጋጀ ሰው ካልሆነ በስተቀር ጠብ የሚል ነገር አለው ብዬ አላስብም። ይህንን በማስረጃ እንትን ልበል። እዚህ ቀደም አንስቼዋለሁ። ጀዋር ተከበብኩ በሚልበት ጊዜ በተፈጠረ ቀውስ ከአዲስ አበባ ዙሪያ እስከ ሻሸመኔ እዛም አርሲ ድረስ ብዙ ሰው ጉዳት ደረሰበት። ጉዳት የደረሰባቸው አማራዎች ናቸው። እንደዚሁም ደግሞ ከሸዋ የሄዱ ኦሮሞዎች ናቸው። ከአማራ ጋር ዝምድና አላችሁ ተብለው ነው እነሱም ጥቃት የተሰነዘረባቸው። በዚህ ጉዳይ ላይ ይሄ እንደተሰማ ሚዲያ ይሄንን ለመዘገብ ወደ አካባቢው ይንቀሳቀሳል። ሚዲያ ለመዘገብ ሲንቀሳቀስ አብይ ራሱ ደውሎ ይሄ ነገር እንዳይዘገብ ያሰማራኸውን ሚዲያ የመንግስት እንግዲህ መንግስት ኢቲቪ ነዋልታ እነዚህ ነፋና ምናምን እና ሌሎችም እንትኖች ናቸው ተሰባስበው ይሄዱ መልስ ተባለ። አልመለስም ማለት በተለይ በዚህ ዘመን እኮ በተለያየ መንገድ መውጣቱ አይቀርም። እኛ እውነቱን ብንናገር ምን ይሆናል? መልስ ተባለ። ያደረከውን አድርገኝ እንጂ አልመልስም። ኦልሬዲ ደርሰዋል፣ ከቦታው እየዘገቡ ነው፣ እንትን ማለት ጀምረዋል፣ ማስተላለፍ ጀምረዋል። ይህንን ዘገብ ሆነ። በአንድ በኩል ኢሚዲየትሊ ከስልጣን እንዲነሳ ተደረገ። በሁለተኛ ደረጃ በሳምንቱ ወይም በ15 ቀኑ አላስታውሰውም ጊዜውን አብይ ራሱ ወጥቶ የሞተውን አማራ አልሞተም ብሎ ለማስተባበል ቁጥር እየጠቀሰ ታስታውሱ ይሆናል። ይሄን ያህል ኦሮሞ ሞተ፣ ይሄን ያህል እንትና ያ ምንድነው እናስታውሳለን። ያ ምንድነው ፐርፐዙ? የአማራ በማንነት ላይ የተመሰረተ ጥቃት ነው ተብሎ ኮንሽስ እንዳይሆን ሰው ያንን ለማድበስበስ ሆን ብሎ እንትን ያደረገው ነው ወጥቶ የተናገረው። በዛ ምክንያት ያንን መሰረት አድርገው የተናገሩ ሰዎች በስብሰባዎቹ በየመድረኮቹ ሲነሳ ምን ብሎ እንደመለሰው ነው የሚለው ያንን ለማድበስ። ሁለተኛ ሽመልስ አንድ በድምፅ ተቀርጾ የወጣ የሽመልስ ንግግር ነበረ፣ ታስታውሱ ነው። አማርኛን እና አማራን የተመለከተ ነው። አማርኛ ቋንቋን የት ነበር፣ አሁን ወዴት አደረስ ነው። የአማራ ቁጥር ፕሮፖርሽናል የት ደረሰ። ስለዚህ አማራን በከፍተኛ ሁኔታ እያዳከም ነው የሚል መግለጫ ነው የሰጠው። ለኦሮሞ ምሁራን ነው ይሄ የተናገረው። ይሄ ስብሰባ ውይይት ላይ ተነሳ። እንዴት ይሄ አንዳንዶቹ በጣም ጠንከር ባለ ሁኔታ ነሱ ስብሰባ። ይህንን ሌላ ጊዜ እንወያይበት ብለው ዘገቡ። ሶስተኛ ናንሳ ታስታውሳላችሁ፣ ጉራ ፈርዳ ላይ አማራዎች ሌላ የተቀላቀለ የለም፣ በአማራዎች ላይ ጭፍጨፋ ተካሄደ። ጉራ ፈርዳ 2013 መጀመሪያ አካባቢ ነው፣ መስከረም ላይ ወይ እንደዛ አካባቢ ከጦርነቱ በፊት የትግራይ ጦርነት ከመጀመሩ ያ ቡድን ተላከ እንዲያጣራ። የተላከው ቡድን ምን ኦሪንቴሽን ተሰጠው? በማንነት ላይ የተመሰረተ ጥቃት አይደለም ብላችሁ እንትን በሉ ተባለ። ከተመለሱ በኋላ ውይይት ተካሄደ። በዛ ውይይት ላይ አማራ ነው ጥቃት የደረሰበት ብሎ ለመናገር፣ በማንነት ላይ ነው የተመሰረተ ጥቃት ነው ተብሎ ለመናገር፣ ይችል ለመናገር ለሟቾቹ ማለት ነው የተነፈጋቸው በጥቅሉ በሰዎች ላይ በነበረ ግጭት ሰዎች ሞቱ ተብሎ ይዘገብ ነው። እነዚህ ሰዎች
አብዛኛዎቹ ሙስሊሞች ናቸው፣ አማራዎች ናቸው፣ ከወሎ አካባቢ የሄዱ ናቸው። መስጊድ ላይ ነው የተገደሉ። የሚኖሩበት ሰፈራቸው ነው የተጨፈጨፈ። ነገር ግን ምንድነው በአማሮች ላይ የሚደረግ ጥቃት በአማራ ላይ ጥቃት ተሰነዘረ ተብሎ እንዲነገር አይፈልግም። ነገር ግን ጉዳዩ እንዲወገዝም አይፈልግም። የግድ ሆኖ አፈትልኮ ካልወጣ በስተቀር በኢትዮጵያ ሚዲያዎች፣ መንግስት በሚቆጣጠራቸው ሚዲያዎች በአማራ ላይ የደረሰ መፈናቀል፣ ጉዳት፣ ጭፍጨፋ እንዲዘግብ አይፈልግም። ይሄንን የሚዘግቡ ከሆነ ወይም ደግሞ ሪፖርተር እውነት የተናገሩ እንደሆነ ጽንፈኛ ተብሎ ነው የሚፈረጅ። እኔ ጉራ ፈርዳውን ተከተልኩና እዛው ውይይቱ ላይ አልነበርኩም፣ ሰምቼ ነው። ምን አልኩኝ? አንድ አማራ ጉዳት እየደረሰበት ነው በማንነት ላይ የተመሰረተ እንደውም ከጥቅምት እስከ ጥቅምት ያለውን 1 ዓመት ብቻ ብንመለከተው ብዬ የሆነ ነገር በፌስቡክ ላይ ጻፍ። ያንን ተቃውሞና ጥሬም ነው። በዛ ላይ የደረሰብኝ ለጓደኞቼ እንደውም እኔ ስልጣን ልለቅ ነው ብሎ ነግሯቸዋል። ምክንያቱም ገዱ እንዴት ይተኛል እንዴት ይሄንን እሱ በመንግስት ውስጥ እያለ እንዴት ብሎ ይሄንን ተናገረው? የተላኩ ሰዎችም እኔም ጋር ብዙ ተነጋገርን። የሞቱት ሳይሆን የደረሰባቸው ጭፍጨፋ ሳይሆን ጭፍጨፋቸው በመነገሩ ጉዳት የደረሰባቸው ስለደረሰባቸው ብቻ በመነገሩ ምክንያት ነው አብይ የተገበገበ። ለምን ሳይለንት በሆነ መንገድ ነው አማራ ዲስማንትል እንዲደረግ እያደረገ ያለ። የነጃል ፈቃደ የሚባሉ ሮይተርስ ነው ብቻ አንዱ ኢንተርናሽናል ሚዲያ እንትን ያለዋል። ማን ያደራጃቸው? በአብይ ትዕዛዝ የኦሮሚያ ክልል መስተዳድር ነው ያደራጃቸው። ከኤርትራ ከተመለሱት ውስጥ ወደ ሰላማዊ መንገድ የገቡት ሰዎች ስልጠና ተሰጥቷቸው ከዛ ታጥቀው በስሙ ሸኔን እንዲዋጉ ነው የተባለው። ያ የኦሮሞ ሊበሬሽን አርሚን የነጃልማሮን እንዲዋጉ ነው። ነገር ግን ፕራክቲካሊ የሰሩት ሆረ ጉድሩ፣ ምስራቅ ወለጋ አብዛኛውን ተፈናቃይ ምዕራብ ሸዋ ያፈናቀሉት እነዚህ ሰዎች ናቸው። በመንግስት ተልዕኮ የተሰጣቸው። ይሄንን አውቃለሁ። አንድ ኦሮሞ ያን አካባቢ የሚያውቅ አመራር የነበረ ሰው በአጋጣሚ እሱም ያው አማራነት ይነካዋል። እየተሰራ ያለው ኦሪንቴሽን ተሰጥቶ ነው ይሄ እየተፈጸመ ነው ያለው ነው ያለ። ይሄ ጥያቄ ወደ መድረክ በሚነሳበት ጊዜ ተድበስብሶ ነው ወይም የጽንፈኞች ወሬ ነው። ዞሮ ዞሮ ሸኔን ካላጠፋን እንዲህ አይነት ሁኔታ ሊያጋጥም ይችላል ብሎ በሸኔ ሁኔታዎችን የማመካኘት ነው እንጂ ቀጥታ ጉዳዩን ለመጋፈጥ ፍላጎት አልነበር። ሌላ ላንሳ። የቅድም ያነሳሁትን የጀዋር ተከበብኩ ብሎ ተከትሎ የተፈጠረውን ቀውስ ተከትሎ ለማረጋጋት ስብሰባዎች ካሉ ነበር፣ ተደጋጋሚ ስብሰባዎች። የዛ ስብሰባ አጀንዳ የነበረው ቅራኔውን መፍታት ሳይሆን አማራ ሪሶርሱን ተቆጣጥሮታል። አብይ በጥናት ላይ የተመሰረተ ነው። ነገራችን ላይ ኢትዮጵያ ውስጥ ብድር በአማሮች የተያዘ ብድር ምን ያህል እንደሆነ፣ የኢትዮጵያ ባንኮች የአማራ ድርሻ ምን ያህል እንደሆነ፣ የንግድ ድርጅቶች በአማራ የተያዘ የንግድ ድርጅት ምን ያህል እንደሆነ፣ ምን ያህል ዶሚናንት እንደሆነ እነዚህን ቆጥሮ እነዚህን እንዴት አድርጎ ሪቨርስ ማድረግ እንዳለበት ነው እየሰራ ያለው። የስንት ባለሀብት ነው አካውንት የተዘጋው? ለምንድን ነው ባለሀብቶቹ ተረጋግተው ስራ እንዳይሰሩ የተደረገው? ሰበብ እየተፈለገ እንዲዳከሙ እየተደረገ ያለ። ይሄ እኮ ፕራክቲካሊ አዲስ አበባ ውስጥ ያለ ባለሀብት በተጨባጭ እየደረሰበት ያለው ግፍ ነው። ለምን ኢኮኖሚካሊ አማራን ዲስማንትል ማድረግ አለበት ከሀገሪቱ ኢኮኖሚ። ከአዲስ አበባ የተፈናቀሉት ሰዎች
አዲስ አበባ ዙሪያ ምንድነው የሚባሉት? ኦሮሞም ይፈናቀላሉ። ልክ ነው። ይህን ስል ለኦሮሞ ያሰበ ነው ብዬ ልናገር አልችልም። ኋላ የማነሳው ነገር እንትናለ እያንዳንዷ የምትደረግ የአማራ አመራሮች እርስ በርሳቸው እንዳይገናኙ እንዳይግባቡ የራሳቸው ድክመት ነው። አብይ ድክመትን የአማራ አመራሮችን ድክመትን የተጠቀሙበት ለአንዱ አንድ በሚገርም ሁኔታ አንዱን ከሌላው ጋር በማጠላለፍና በማጣላት ረገድ ይሄ ሰውዬ እኔ በህይወት ዘመኔ እንዲህ አይነት እንትን አይቻለው። ለአበበ የሆነ ነገር ይለዋል አገይንስት ያኛው ጓደኛ ለዛኛው ደግሞ ሌላ ይለዋል። በዚህ መንገድ እርስ በርሱ እንዳይተማመን በማድረግ መፈረካከስ ነው አማራን አመራር አልባ እንዲሆን ያደረገው በዚህ መንገድ። ይሄ እኔ ለአብይ ሁሉን ድክመት አልሰጠም። የራሳችን የአማራ አመራሮች ውስጣዊ ሁኔታዎችን የተነጋገርንበትን ቁጭ ብለው አብረን የተነጋገርንበትን ይሄ ነገር ወደ ጥፋት እያመራ ነው ብለን 3 ጊዜ ተሰባስበናል። እንደው በዚህ አጋጣሚ ለመግለጽ ያህል 2012 የጀዋርን ተከበኩል በደረሰው ቀውስ ደጋግሜ እያነሳሁት ነው። ሁለተኛ ሀጫሉ የተገደለ ጊዜ ይኸው ተመሳሳይ በአማራ ላይ ጉዳት ደርሷል። ብዙ ጥፋቶች የተፈጸሙበት ነው። ያንን ተከትሎ እንደገና ደግሞ የትግራይ ኃይሎች ሰኔ አካባቢ ነሱ ወደ ሚያዝያ አካባቢ የአማራ አመራሮች የምንባለው አዲስ አበባ በተለይ ፌደራል ያለ ነው ተነጋገር። ይሄ መንገድ ወደ ጥፋት እያበራ ስለሆነ ይሄ ኃይል ጸረ አማራ ነው። አሁን ይሰሙኛል ጓደኞች፣ 3 ጊዜ ጸረ አማራ ነው። እኔ አንድ ጊዜ ፕሬዘንቴሽን አዘጋጅ ጸረ አማራ ነው። ሁሉም መረጃዎቹን አቅርበው እንደገና አማራ አብይና ወዳጆችን ማለት ነው የሚል ጸረ ኢትዮጵያ ነው፣ በጠቅላላ ጸረ ህዝብ ነው ይሄ ሰው። ይህን ጊዜ ተደራጅተን መልክ ካላያዛዝ ነው በስተቀር ሁላችንም ተራ በተራ ያጠፋናል፣ አገሩንም ይዞት ይጠፋል። ይችን የተነጋገርነው ለሱ ሄዶ ደረሰው። ያው በተናጠል ጉዳት ደረሰ። ይሄ ምንድነው? የአብይ ድክመት ብቻ ሳይሆን የአማራ አመራር ለአንዱ ስለደወለለት ብቻ ክብር ያገኘው መስሎት ሁሉን ነገር ፈታቶ እርስ በርስ የተነጋገርነውን ሳይቀር ነው ዝርግፍ አድርጎ የሚሰጠው። ይሄ የደጅጠኝነት አመለካከት ስላለ ለግል ተወዳጅ ለመሆን ሲል በጋራ የተነጋገርንበትን ሁሉ አውጥቶ ይነግረዋል። ከዛ በግለሰቦቹ ላይ ጥቃት ይሰነዝራል። ስለ ኦሮሞ እንትን ያለው እኔ ሁለት ኢንሲደንስ ናቸው። አንደኛው ውጭ ጉዳይ እየሰራው እያለ ሰው አምባሳደር የሚሆን የተለያየ ኃላፊነት ምናምን አብረን እንነጋገራለን። በአጋጣሚ አንድ ሰው እኔ በስራው በጣም ጥሩ የሆነ ሰው ነው በእኔ ያረዳድ ማለት ነው። በእኔ ያረዳድ ያንን ሰው እንደዛ ብዬ አቀረቡ። ይሄን ሰው እንዴት ታምነዋለህ ሆይ አለኝ። አዎ በስራው ነው የማውቀው፣ ሌላ ግንኙነት የለንም። በስራው በጣም ጥሩ ስራ ነው። ውጭ ጉዳይ ውስጥ አሉ ከሚባሉት ሰዎች አንዱ ነው። ጥሩ ዲፕሎማት ነው እና ይሄ ለውጭ ጉዳይ ስራዎች ይሄ ሰው አለ ብዬ እሱ እኮ ወለጋ ነው አለ። የወለጋ ሰው እንዴት ታምናለህ? ለእኔ ነው ያለ። የወለጋን ሰው እንዴት ታምናለህ ሲለኝ ምንድን ነው ልል የምችለው? በሁለተኛ ደረጃ ተመሳሳይ ጊዜ በተከታታይ ታስታውሱ እንደሆነ ሌላው አካባቢ ሪሌቲቭ ሰላም ባለበት ወለጋ ጦርነት ውስጥ ነበር። ይህንን ማነሳው ነው። በተመሳሳይ ያለ ወለጋ አስቸጋሪዎች ናቸው እና እሱን እንደ ኦሮሞ እንደማይቆጥሩ አድርጎ ነው የሚመለከተው። እና ይሄ ሰውዬ አሁን ለኦሮሞ ነው ብሎ የሚወስደው አለ። ኦሮሞን ይጠቀምበታል፣ ልክ ነው። በሌላ መልኩ ግን ጸረ ኦሮሞ መሆኑን ደግሞ አውቃለሁ። ስለዚህ ጸረ አማራ ነው፣ ጸረ ኦሮሞ ነው፣ ጸረ ትግራይ ነው። የትግራዩን ኋላ በጦርነት ውስጥ እኔ ተሳታፊ ነኝ። በተለይ ወደ አማራ ክልል የትግራይ ኃይሎች በገቡበት ወቅት
አብይ በማይፈልገው መንገድም ነው እኔ ኢንቮልቭድ ይሆን ሞቢላይዝ ለማድረግ እንትን ብያለሁ፣ ያው ግልጽ ስለሆነ። ነገር ግን እየብቻ ነው ጉዟችን። ያ እኔ አማራ ሞቢላይዝ የማደርግበትና የአብይ እንትን በዛ ጉዳይ ላይ የተለያዩ ግብ ይዘን ነው በዛ ጦርነት ውስጥ ኢንቮልቭድ የሆንኩ ነኝ። ግን ኋላ ያው የትግራይ ኃይሎች ተመለሱ፣ ነገሩን ለማሳት ተመለሱ። በኋላ አንድ የሰላም የድርድር ምናምን የሚያመቻች ኮሚቴ ተብሎ እኔም ያለሁበት ህዳር መጨረሻ ወይም ታህሳስ 2014 ተቋቋመ። እኔ ያው በደርበው ነኝ መንግስት ጋር ትንሽ እየተለየ ያለሁበት ጊዜ ምንድን ነው ያለው የሆኑ እንትኖች አሉ፣ የሂውማኒታሪያን አቅርቦቶች ጋር የተያያዙ ነገሮች አሉ። ቤዚክ የኢንፍራስትራክቸር መልሶ ጥገና ጉዳይ አለ። በተለይ የውጮቹ ፕሬዥር የሚያደርጉበት ሁኔታ አለ። በጣም ከባድ የሆነ ፕሬዥር የነበረበት ጊዜ ነው 2014። ምንድን ነው ያለው? አሁን ይቋቋም ኮሚቴው፣ እኛ አንድ ጊዜ አንሰጥም፣ ቀንሰን ለውጮቹ እየሰጡ ነው እያሟሉ ነው በምንባልበት ሁኔታ የእርዳታ የተወሰነ እንልካለን፣ ግን በአንድ ጊዜ እንትናለን። ኋላ ድርድርም እንላለን። ድርድር እያን ቢያንስ ይሄ ድርድር በትንሹ 5 ዓመት ሊፈጅ ይችላል። 5 ዓመት ሊፈጅ ይችላል። እስከዛ ድረስ ከዚህ የሚሄደው ሪሶርስ እየተመጠነ ነው የሚሄደው። ትግራይ ተመልሶ የሚነሳበት ሁኔታ የለም፣ ይደቃል። ፒኤልኤፍ የሚባል የለም፣ ሌላ የሚባል የለም፣ ይደቃል። አሁን ልደቱ ካልከው አኳያ ለአማራ ለብቻው፣ ለትግራይ ሌላ ፓኬጅ አለው። ለፓኬጆቹ ለአንተ አንዱን ነግሮ ሊሆን ይችላል፣ ለእኔ ሌላውን ሊሆን ይችላል እንጂ የማጥፋት ዓላማው አሁን አማራን አዳክሞ ሌላ ማንገስ እኮ አይደለም አብይ። የአማራ ለምሳሌ የተጀመሩ ፕሮጀክቶችን በሙሉ አቁሟቸዋል። እሱ በኃይለ ማርያም ጊዜ የተጀመሩ የመንገድ ፕሮጀክቶች በብዙ ቢሊየን፣ የባቡር፣ የኢንዱስትሪ ፓርክ፣ የሆስፒታል ብዙ ነገሮች ናቸው የቆሙት፣ ዩኒቨርሲቲዎችንም ጭምር ከቆሙ በኋላ ሌላ በማልማት አይደለም። የህዝብ ሌላ ቢያለማው አንድ ወቅት ዞሮ ዞሮ የሀገር ሪሶርስ ይሆናል ልትል ትችላለህ። የአብይ ታርጌት ቀጥታ ዲስትራክሽን ነው። ሳትስፋይ የሚሆነው በማፍረሱ ላይ ነው እንጂ መልሶ በመገንባቱ ላይ አይደለም። ሌላም በማልማት ላይ አይደለም፣ በማፍረስ ላይ። አሁን ኦሮሞ ይላል። ኦሮሚያም በማልማት ላይ አይደለም። አማራን በማዳከም ትግራይን በማዳከም ኦሮሚያን ለማልማት አይደለም። ኦሮሚያም ከመዳከም አይዘልም። ነገር ግን ለአብይ ሳትስፋይ የሚያደርገው ነገር አማራን ማድቀቅ፣ ትግራይን ማድቀቅ፣ ያለህን ኢቭን ሌላ ሻል ያለ ሰው ከሆነ ትንሽ ያንን በማዳከም እና ደክሞ ማየት ሳትስፋይ የሚያደርገው ሰው እና ከዚያ አኳያ ታዬ የተናገራቸው ነገሮች በብዙ መስፈር ታዬን አውቃለሁ ፐርሰናል፣ ያመነበትን ፊት ለፊት የሚናገር ሰው ነው። እንደገና ይሄንን ከሌሎች እኔ ካለኝ መረጃ ጋር ሳያይዘው ታዬ እውነተኛ ነው ብዬ ማመኔ ብቻ ሳይሆን እዚህ ቀደም አሁን ያቀረባቸው ጉዳዮች በተለይ አማራን በሚመለከት ያቀረበው የሚጠራጠር ካለ ከራሱ ስነ አእምሮ ጋር የተጣላ ሰው ካልሆነ በስተቀር ታዬ ያነሳቸው ነገሮች በገሃዱ ዓለም እየተፈጸሙ ያሉ ናቸው። አሁን ለምን ቤተክርስቲያን ላይ ድሮን ይጣላል? ሰው የተሰበሰበበት ለምን ድሮን ይጣላል? በድሮን ይቀጠቀጣል። ቤተክርስቲያን የተሰበሰበ ቤተክርስቲያን የሚስም ሰው ገበያ ላይ ሰው በተሰበሰበበት ላይ ለምን እንትን ይደረጋል? ለምንድን ነው ሰላማዊ የሆኑ ገበሬዎቹ በሰላም አርሰው እንዳይኖሩ የተከለከሉት? ሪሊ ታጣቂዎቹን ብቻ ነው ታርጌት ያደረገው አሁን እየተካሄደ ያለው ዘመቻ? እና ከዚህ አንጻር በብዙ መንገድ ሌሎች ሰዎች ቢናገሩት የበለጠ የታየን ንግግር እውነተኛነት ያሰምሩበት እንደሆነ እንጂ አንድም በተጨባጭ መረጃ አብይ ይሄን አያደርግም ብሎ የሚሞግት ሰው የሚመጣም ካለ ከኔ ፊት ይቅራል።
በየትኛው ጉዳይ ላይ ነው አብይ የማያደርገው? እና ያንን ለመጨመር ነው። አመሰግናለሁ። እሺ በጣም ያው ቀደም ሲል ለተነጋገር ነው ለተከታታዮቻችንም ያው ቃል ስለገባን ባልራቀ ጊዜ አሁን በምትናገርበት ወቅት በጣም ብዙ ጥያቄ ነው ጭንቅላቴ ውስጥ እየተፈጠረ ያለው እና ባልራቀ ጊዜ በደንብ ጉዳዮቹን ከፋፍለን ብናወራቸው አሁን ለምሳሌ የሰኔ 15ቱ ባህር ዳር ላይ የነበረው ሁኔታ እና በዙሪያ ያሉ በጣም አወዛጋቢ ነገሮች አሉ። ከዛ በፊትና በኋላ ከትግራይ ጦርነት ጋር በተገናኘ ያሉ ነገሮች አሉ። በአማራ ክልል ያለ ጦርነትን በተመለከተ ይሄ በከተማ ውስጥ ደግሞ በከፋ መጠን ሰዎች እንዲፈናቀሉ ማድረግ እና ከዚህ ከማህበረሰብ ስብጥር ምህንድስና አንጻርም ማዕት የሚነሱ ነገሮች አሉ እና ብዙ መጠየቅ የምፈልጋቸው ነገሮች አሉ። ባልራቀ ጊዜ እዚህ ርዕዮት ላይ በቅርቡ እንገናኛለን። ተከታታዮቻችን እንዲጠብቁንም ለመንገር ነው። ግን አንዲት አጭር ጥያቄ ላንሳ። ቅድም የትግራዩን ጦርነት በአንድም በሌላ መንገድ ስላነሳኸው ከጦርነቱ በፊት ከትግራይ ጦርነት በፊት አንዱ ምናልባት ናሬቲቭን በጣም ቶክሲክ እንዲሆን ካደረጉት ነገሮች አንዱ በአማራ ክልል በኩል ያለው መንገድ መዘጋት ነበረ እና ብዙ ጥያቄ ቀርብ ነበረ። ለምን መንገድ ይዘጋል ወዘተረፈ የሚልና ብዙ እንቅስቃሴዎች በአፋር በኩል ዞሮ እንዲሄዱ እንዲህ ይደረግ ነበረ። የማ ውሳኔ ነበረ? ስለዚህ ነገር የምታውቀው ምንድን ነው? እንደ ባጭሩ ልትነግረን ከቻልክ። እንግዲህ ይሄ የመጀመሪያዎቹ አካባቢ ምንድነው አማራ ክልል በተወሰነ ሂደት ይሄ በፊት እንግዲህ ቀጥ ያለ ህግ ስርዓት የነበረበት ክልል ኋላ ይሄ እየተሸረሸረ ከቁጥጥር ውጭ የመውጣት ሁኔታዎች የመጡበት እንደገና በተለይም ደግሞ ከለውጡ በኋላ ለውጥ ያመጣሁት እኔ ነኝ የሚለው ባለቤት በጣም በዛና ያኔ ብዙ ቁጥጥር የማናደርግባቸው አካባቢዎች እየተፈጠሩ መጀመሪያ አነሳሱ በሰፈቀደ በአካባቢ ላይ የተነሳ እንደው ፋኖነን ምናምን የሚሉ ኃይሎች የጀመሩት ነው። በሂደት እንግዲህ እኔም ከክልሉ ስለወጣሁኝ እንደ መልካም አጋጣሚ የመቁጠር ይሄ ትግራይ ላይ ያለውን ሁኔታ እዛ በኩል ያለውን ፕሮፓጋንዳ በነገራችን ላይ በአማራ ዘንድ ከፍተኛ ስጋት ነው። ትግራዮቹ የጄኔራሎቹ ሁሉም ወደ ትግራይ ተመልሰው ጦር እያዘጋጁ ነው የሚል ሁኔታ ነው። ከዚያ አኳያ መልሰው የጥቃት ኢላማቸው የሚያደርጉት አማራ ነው የሚል ከጦርነቱ በፊት ሰፊ ዘመቻ ስለነበረ ወደ ትግራይ የሚሄደው መንገድ ቢስተጓጎል ብዙም ያን ያህል ክብደት ሰጥቶ ለማስፈታት የሚሞክር አልነበረም። በክልሉ ደረጃ ከአካባቢው ህብረተሰብም እንደ ያንን ለማስፈታት ሲሞከር በተለይም ደግሞ ይሄ ፋኖ ይሄ ትንሽ ወጣ ያለ የተደራጀ ፋኖ እንኳን ያን በብዛት አልነበረም፣ ግን የየአካባቢው የተደራጀ ግሩፕስ ነበሩ። እነዛ ልክ ለውግንና ወደ ትግራይ አድርጎ የመመልከት ሁኔታ ስላለ በየደረጃ ያለው አመራርም የመፍራት ሁኔታዎች ነበሩ። እንደገና ደግሞ ከዛኛው ስጋትም የመነጨ በትግራይ በኩል ያለ የሚነሳውን እንትን ከኛ ብዙ ነገር ይሄዳል ይዩት የሚል ዝም ብለህ ያልተጻፈ ወይም ደግሞ ውሳኔ ያልተወሰነ ነገር በአካባቢ ዝም ብሎ በመግባባት የሚደረስበት ነው እንጂ እኔ በአመራር ደረጃ በየትኛውም ሌብል ይሄ ይዘጋ ተብሎ በአማራ ደረጃ በአማራ ክልል ደረጃ የተወሰነ አላስታውስም። ወደኋላ ያው ጦርነቱ እየተቃረበ ሲሄድ ፕሮፓጋንዳው እየተጠናከረ ሲሄድ ከትግራይ የሚወጣም ወደ ትግራይ የሚገባም ከፍተኛ ቁጥጥር እየተደረገበት ሄደ። ይሄ በፌደራል መንግስት በክልልም ልዩ ትኩረት ተሰጥቶ እየተሰራ የነበረ ነገር። እሺ እንዳልኩት እንመለስባቸዋለን። ብዙ ጉዳዮች አሉ እንድናወራቸው ማሰባቸው እና ግን አንድ በጣም ሲግኒፊካንት ነገር ሆኗል ልደቱ። እዚህ ላይ በጣም አስተያየትህ አስፈላጊ ነው ብዬ አስባለሁ። ሰሞኑን የተከሰተ ነገር ስለሆነ ማለት ነው። እሱም በምንድን ነው ገንዘብ ንብረት ማስመለስ አዋጅ ተብሎ ንብረት ለማስመለስ ህገወጥ የሆነ ንብረት ለማስመለስም ሆነ ሽብርተኝነትን በገንዘብ ለመርዳት የሚካሄድን እንቅስቃሴ በተመለከተ በመመርመር ሂደት መርማሪዎቹ ከሞት በመለስ ማናቸውንም ነገር በተመርማሪው ላይ ቢፈጽሙ የወንጀል ተጠያቂነት እንዳይኖርባቸው የሚያደርግ ህግ አውጥቷል። አሁን አንድ ይሄ የምን ምዕራፍ መጨረሻ ወይ መጀመሪያ ነው እይታ? ምክንያቱም ከዚህ ቀደም ስለ ሰላማዊ ትግል ስንነጋገር የሰላማዊ ትግል ጉዳይ እነዚህን ነገሮች
በመብቶች በይፋ በህግ እስካልከለከለ ድረስ ሰላማዊ ትግል ላይ ተስፋ መቁረጥ አይገባም የሚል ሀሳብ አንስተ ስለነበር ከዛ ጋር ሪሌት አድርጌ ነው ማነሳው። ከህግ አኳያ አገዛዙ ቀደም ሲል ወዳልከው ስቴት እየሄደ ነው ያስባለህ ነው ወይ? ምን ትርጉም ሰጠህ? ሪሊ ግርፊያን፣ ሰቆቃንና ከሞት በመለስ ያለ ማናቸውንም ዘግናኝ ነገር በህግ ሽፋን ለመስጠት የመገደድን ነገር እንዴት ተመለከትከው? በኢትዮጵያ ውስጥ ሰላማዊ ትግል መካሄድ አለበት በሚለው አቋምህ ላይስ ምን አስከትሏል ልህ ነው ልደቱ? ዌል ያው ከዚሁም ጋር ይያያዛል። መጀመሪያ ለምሳሌ አንዳንዶቹ ነገሮች እውነቱን ለመናገር ለምንድን ነው ሰው የሚደነቀው አዲስ የሚሆንበት የሚለው ነገር ሁልጊዜ ነው ለእኔ ለራሴ አዲስ የሚሆንብኝ። አሁን አቶ ታዬ ደንዳ ወጥቶ ሲናገር የሚገርም ነው የተፈጠረው ስሜት። ግን ያን ሁሉ ነገር ለአመታት ስንለው ኖረናል እና የምንናገረው ነገር እየነጠረ ነበር የሚመለሰው። ሰው አያምንም ማለት ነው እላለሁ፣ አልገባውም ማለት ነው እላለሁ። እና ለምንድን ነው የደነቀው አሁን እላለሁ። እና አቶ ታዬ ያን ሁሉ ነገር ተናግሮ ሰው ዋው ሲል ምንድን ነው በጣም ነው ቴዲ የሚገርመኝ። እና ስለ አብይ ተፈጥሯል ብለን የምናስበው ክላሪቲ የለም ወይ እንድትል ያደርጋል። እና ያስደነግጠኛል። እንደገና ሪዲ ገና ነው ማለት ነው። ስቲል አብይን የማያውቀው የህብረተሰብ ክፍል ቀላል አይደለም ማለት ነው። በአብይ ተስፋ ያልቆረጠው ህብረተሰብ ቀላል አይደለም ብዬ እንዳስብ ያደርገኛል። ይሄ ከባድ ነገር ነው። ለምንድን ነው ይሄን የምለው? ቴዲ ደግሜ ደጋግሜ ስናገር ሰምተሃል። የወደፊቱ የትግል ውጤታችን የሚለካው በጠቅላይ ሚኒስትሩ የሚኖረን ተስፋ መቁረጥ ነው። በሱ እንጭብጫቢ ትንሽ ተስፋ ካለን የወደፊቱ ትግል ውጤታማ ነው። የተዋጠጠ ተስፋ መቁረጥ ውስጥ መግባት አለብን። ለምንድን ነው ደጋግሜ ስናገር የነበረው? ታስታውሳለህ? ገና የዛሬ ከ5 ዓመት በፊት 27 ሲደመር 2ን ስጽፍ የደረስኩበት ድምዳሜ ምንድን ነው? ጠቅላይ ሚኒስትር አብይ ኢትዮጵያን ለመምራት እውቀቱ የላቸው፣ ልምዱ የላቸው፣ ከምንም ነገር በላይ ግን ቅንነቱ የላቸው ብዬ ነው የጻፍኩት። አንድ ከዛ በኋላ ከአንተ ጋር ራሱ ባደረግናቸው ውይይቶች በተደጋጋሚ ያነሳሁት ነገር አለ። የኢትዮጵያ ቁጥር 1 የብሔራዊ ደህንነት ስጋት ጠቅላይ ሚኒስትር አብይ ናቸው። ይሄ ደፋር ድምዳሜ ነው። ከባድ ነው፣ ይገባኛል። ግን ይህን ድምዳሜ ላይ እንድደርስ በቂ የሆነ መረጃ ስለነበረኝ፣ በቂ የሆነ መረዳት ስለነበረኝ ዝም ብዬ የተናገርኩት ነገር አይደለም። እንዲሁ ዝም ብዬ የድንቁርና ድፍረት አይደለም ያሳየሁት። በተጨባጭ እየታየ ያለው ይሄ ነው። ሶስተኛ፣ ጠቅላይ ሚኒስትር አብይ በስልጣን ላይ እስካሉ ድረስ ከዚህ በኋላ ኢትዮጵያ ውስጥ ከአንድ ቀውስ ወደ ሌላ ቀውስ ለይቶልን ተላልቀን እስከምንፈርስ ድረስ መጓዝ እንጂ በምንም ተአምር የሚፈታ ችግር የለም። ተስፋችሁን ቁረጡ። ደግሜ ደጋግሜ የተናገርኩት እና አሁንም ሰው አዲስ ሲሆን ነው የማየው። ምንድነው ይሄን ለማለት የፈለኩት? አሁን የወጣ ያልከውንም ህግ እኔ ምንም አላስደነቀኝ። ከዚህ ቀደምም ስንለው እንደነበረው አብይ ከመጀመሪያው ጀምሮ በዲሞክራሲ እንደማያምን፣ አምባገነን እንደሆነ፣ በመቀጣጫ እንደሚያምን ህዝቡ እንዲያውቅለት ነው የሚፈልገው። የተቸገረው እኛ አላውቅለት ብለን እኛ አዚፍ በዲሞክራሲ ሀገሪቱን መግዛት ማስተዳደር እንደሚፈልግ አድርገን ያሰብን ነው የተቸገረው። እኔ የምገዛችሁ በጉልበት ነው፣ በኃይል ነው፣ ይሄን እወቁት የሚለውን ንግግር በደንብ አድርጎ ደግሞ ደጋግሞ ነግሮናል። አልገባን ብሎ የተቸገርነው እኛ ነን ማለት ነው። እና የሰሞኑ የተባለው ህግ ግን ግርፋትና ሰቆቃን በህግ ደረጃ መደንገጉ ሲግኒፊካንት አይደለም። እኔ ከዛ የመነጨ ይመስለኛል። ተስፋ ቆረጠ በህብረተሰቡ። እንዴ እነዚህ ሰዎች ዛሬም ዴሞክራት አድርገው ነው የሚያስቡ፣ ሰላማዊ ሰው አድርገው ነው እያሰቡኝ ያለው። ጨካኝነቴ፣ አምባገነንነቴን አልተረዱም ብሎ ከማመን የመነጨ ነው የሚመስለኝ። ሁልጊዜ እሱ የሚፈልገው አሁን መወደድን አይደለም መፈራትን ነው የሚፈልገው። መፈራት አለብኝ፣ ህዝቡ እንደዚህ ካደረግን ይገለናል፣ እርምጃ ይወስድብናል ብሎ መፍራት አለበት። ሲፈራ ነው ሰጥ ለምበጥ ብሎ የሚገዛው ብሎ ነው የሚያምነው። እኔ ከዛ ፍራስትሬሽን የመነጨ ነው የሚመስለኝ እንጂ ህጉን ሳያወጣ እኮ ሊያደርገው ይችል ነበር አይደል እንዴ? ይገረፋል እኮ ኢትዮጵያ ውስጥ እስር ቤት ሆነን
ምንም ጥያቄ የለውም። ግርፋት በስፋት እንደሚፈጸም እናውቃለን። ምንም በደንብ ነው ያለው። በአደባባይ ነው የሚነገረው። እኔ እስር ቤት በነበርኩበት ሰዓት መደብደብ በህግ ተጽፎ በመመሪያ ተሰጥቶ አድርጎ የተባለ ነው እንጂ የሚመስለው ማንንም ፖሊስ የሚሸማቀቅበት ጉዳይ ነው። በዕለት ተዕለት በየሰዓቱ የምናየው ነገር ነው እስር ቤት ውስጥ እና ሳይጽፍና አዋጅ ሳያደርገው ሊቀጥልበት ይችል ነበረ። የተፈለገው እኔ እንደሚመስለኝ እንድናውቀው በቃ ከዚህ በኋላ የምገዛችሁ በጉልበት ነው በጭካኔ ነው የሚል ነው። በአንድ በኩል ህዝቡ ይሄን እንዲረዳ ይፈልጋል። በሌላ በኩል ደግሞ አንድ ጠንካራ እምነት አለው። ሰሞኑን ታየም ሲናገረው የነበረው ነገር ባለስልጣናት በተለያየ ደረጃ ያሉ በተለያየ እርከን ያሉ ኮራፕት እንዲሆኑ ይፈልጋል። ጉቦ እንዲበሉ ይፈልጋል። ህብረተሰቡን እንዲዘርፉ እንዲሰርቁ ይፈልጋል። ለኔ ታማኝ ሆነው ለስርዓቱ ታማኝ ሆነው ሊያገለግሉ የሚችሉት እንደዚህ አይነት ጥቅም ሲያገኙ ነው ብሎ ያምናል። ጨካኝ ሲሆኑ ነው እነሱ ብሎ ያምናል። ይሄን መብት ነው አሁን የሰጣቸው ያለ በአደባባይ በይፋ እንዳይሳቀቁ ሳይሳቀቁ እንዲፈጽሙት። አትሳቀቁ፣ ይሄን በማድረጋችሁ የሚደርስባችሁ ምንም ነገር የለም። ይሄን በተለያየ መድረክ ቅድም ሰሞኑን አቶ ታየ እንዳለው ተናግሮታል። ግን አንዳንዱ ነገ የህግ ተጠያቂ ይሆናል። እንደዚህ አይነት እርምጃ የሱን ቃልም ሰምቼ ብወስድ ነገ በህግ ተጠያቂ ሊሆን ይችላል፣ እርምጃ ሊወሰድብኝ ይችላል ብሎ የሚሰጋ ሰው አለ አስተዳደር ውስጥ። በመስጋቱ እሱ የማይፈልገውን ነገር ሊያደርግ ይችላል። አሁን ቁርጥ ምንም ችግር የለብህም መግረፍ ትችላለህ፣ እስካልገደልክ ድረስ የፈለግከውን ማድረግ ትችላለህ፣ ይሄን እወቅ የሚል አዋጅ ነው የወጣው። በአንድ በኩል መልእክቱ ለህዝቡ ነው። በጭካኔ ነው የምገዛው፣ በኃይል ነው የምገዛው፣ በዲሞክራሲ አይደለም፣ በሰላም አይደለም። ይሄን ቁርጡን እወቁት። በሌላ በኩል ደግሞ ለፈጻሚዎቹ በስር በየመዋቅሩ ላሉ ባለስልጣናት ደግሞ ይሄን ማድረግ መብት አላችሁ፣ አትፍሩ፣ አይዟችሁ የሚል እኔ አስቀድሜ የምጠብቀው ነው። ወደፊትም የበለጠ ተጠናክሮ የሚቀጥል ነው። የተለየ ነገር አይደለም። ከሰላማዊ ትግል ጋር አያይዘህ ሄዶ እድሜ ካገኘ ማለት ነው ሄዶ ያን ማድረጉ የሚቀር አይመስለኝም። በቃ ከዚህ በኋላ ልክ ኤርትሪያ ውስጥ እንዳለ አቶ ኢሳያስ እንዳደረገው ህገ መንግስትም አያስፈልገንም፣ ምርጫም አያስፈልገንም፣ መልቲ ፓርቲ ሲስተም የሚባል ነገር የለም፣ የሀሳብ ነፃነት የለም፣ በህግ ታግዷል ማለቱ አይቀርም። በተለይ ትግሉ እየተጠናከረ በሄደ ቁጥር ያኔ ግን ምንድን ነው የሚሆነው? የጦርነት አማራጭ ፉሊ በተሟላ ሁኔታ ሌጂቲመት ነው፣ የማናችንም መብት ነው። ስለዚህ ሰላማዊ ትግል ሊዳከም ይችላል፣ ግን ምንም ጥርጥር የለው የኃይሉ አማራጭ ተጠናክሮ አገዛዙን እንዳልነበር ማድረጉ አይቀርም። ጥያቄው ሁልጊዜ ያለው ምንድን ነው? እንደዛ አይነት ሁኔታ በአገዛዙ ላይ ሲፈጠር አገሪቱን ህዝቡን ሊያስቀጥል የሚችል ዝግጅት እኛ አለን ወይ ነው ጥያቄው። በየትኛው መንገድ በሰላማዊ ህዝባዊ እምቢተኝነትም ልንጥለው እንችላለን። በዛ አወድቃለሁ ብሎ ሰግቶ የዚህ አይነት ህግም ካወጣ አዋጅም ካወጣ በትጥቅ ትግሉ ይወድቃል። አማራጭ ነው። ትልቁ ቁም ነገር ያለው ምንድነው? በየትኛውም አማራጭ ሆን የኢትዮጵያ የፖለቲካ ኃይሎች ይሄ መንግስት በህዝብ ትግል ሲወገድ ወይም ለሰላማዊ መፍትሄ ሲንበረከክ አገሪቱን ሊያስቀጥል የሚችል አማራጭ ይዘናል። ለዛ ተዘጋጅተናል። የድርጅት አንድነት፣ የአስተሳሰብ አንድነት ቢያንስ በህልውና ጉዳያችን ላይ ይዘናል ወይ የሚለው ነው ዋናው ጥያቄ የሚል እምነት ነው ያለኝ እና እኔ ያልጠበኩት አይደለም ቴዲ፣ ወደፊትም ተጠናክሮ የሚቀጥል ነው። ሲመጣ አይድነቀን፣ አስቀድመን ነው ማወቅ ያለብን የሚል ነው እምነት። ዱ ፕሮሰስ የሚባል የለም። 1.5 ሚሊዮን ነበሩ ወይ በእርግጥ የሚባል መጣራት የለም። የህግ ሂደት የለም። መከላከያን የፍርድ ከወንጀል መረጋገጥ በፊት ቅጣት እንዲፈጽም ያሻውን ወታደር የፈለገውን ነገር እንዲያደርግ የጋበዘበት ንግግር ነበር። ያኔ አንስተን ስለነበር ነው አሁን ያመጣሁት ዩኒቨርሲቲ እና በዚህ ልቀጥል። አቶ ገዱ ስለ አገሪቱ ውስጥ በከፍተኛ አመራርነት በነበረበት ወቅት አገሪቱ ውስጥ ይፈጸሙ ስለነበሩ ሰቆቃዎች ሰሙት የነበረው ነገር ምንድን ነው? የዚህ ህግ ግርፋትን ኦፊሻሊ የህግ ሽፋን ለመስጠት መፈለግ የነገረህ ምንድን ነው? ለአንተስ ከውስጥ የሚካሄዱ እንግዲህ ምንድን ነው አሁን በሀገሪቱ ውስጥ
ሬዚስታንስ እየተጠናከረ ነው የመጣው። ተቃውሞ እየተጠናከረ እየመጣ ነው። የህብረተሰቡ ኑሮ ሁኔታውን በጠቅላላ እየተደራረበ የመጣው ችግር ወደ ተቃውሞ እያመራ ነው። በተለይ ደግሞ የአማራን በምንወስድበት ጊዜ ከፍተኛ ሬዚስታንስ አለ። አብይ የሚመለከተው ይሄ ሬዚስታንስ ድጋፍ እየተደረገለት ያለው ከአማራ ባለሀብቶች ነው ብሎ ያስባል። እኔ ይህን ለዚህ ተቃውሞ መቀስቀስ የእኔ ድርሻ ምንድን ነው ብሎ ማየት አይፈልግም። አብሶሉትሊ ትክክለኛ ነኝ ብሎ ነው የሚያስበው። ከዚያ አኳያ ሁልጊዜ ለድክመቶች ለተፈጠሩ ቀውሶች ሌላ ኤክስተርናል ኃይል ይፈልጋል። አሁን ለዚህ ቀውስ ዋናው ፈጣሪ አገሪቱ ምስቅልቅል ውስጥ ያስገባት ፋኖ አይደለም ወይ ቲዲኤፍ አይደለም ወይም ኦላ አይደለም ወይም ደግሞ ይሄ በዕለት ኑሮ እየተማረረ ያለው ህብረተሰብ አይደለም፣ አገዛዙ ነው ቀውስ ውስጥ ያስገባት። ይህንን ቀውስ አሜን ብሎ እሱ የሚፈጥረውን ቀውስ አሜን ብሎ የሚቀበል ህብረተሰብ እንዲኖር ነው የሚፈልገው። ይህ እንግዲህ ከተፈጥሮ ህግ ውጭ ነው። የሰው ልጅ እስከታፈነ ድረስ በቴክኖሎጂ ብልጫ አትለው በሆነ ብልጫ አፍነህ ልታስቀረው አትችልም። እዚህ አሜሪካን ሀገር የጥቁሮች ሙቭመንት ያኔ የቴክኖሎጂም የእውቀትም የሀብትም የምንም አቅም ልዩነት ነበር፣ ግን ቀይረውታል። ብዙ ነገር አሻሽለውታል። የደቡብ አፍሪካውን የአፓርታይድ ስርዓት ስንወስድ ነጮቹ በጣም የተጠናከረ አቅም ነበራቸው። ጥቁሮቹ ያ ሁሉ ግፍ እየተፈጸመባቸው የበለጠ ነፃነታቸው በታፈነ ጉዳት በደረሰባቸው ጊዜ የበለጠ እየተጠናከረው ነው ሄደ። ኢትዮጵያም ውስጥ የሚሆነው እየሆነ ያለው ከጊዜ ወደ ጊዜ አፈናው ሲጠነክር የህዝቡ ሬዚስታንስም እየጨመረ ነው የሚሄደው። ለዚህ መፍትሄ መፈለግ ሳይሆን ለዚህ ሬዚስታንስ ባካፕ ይሰጣሉ የሚባሉ ኃይሎችን ለይቶ ማስፈራራት ብቻ አይደለም ማድቀቅም ይፈልጋል። እኔ አሁንም የምጠብቀው በዚህ ህግ ፋኖን ይደግፋሉ የተባሉ የአማራ ባለሀብቶች፣ ግለሰቦች በከፍተኛ ሁኔታ ሌላው ቀርቶ ከአገዛዙ ጉያ የማይለዩት በዙሪያ ሆነው እያጨበጨቡ ያሉትም ሳይቀር የዚህ ሰለባ ይሆናሉ የሚል እምነት አለ። ምክንያት አይታጣም። ግብር አልከፈልክም፣ የታለ የዛሬ 10 ዓመት ምናምን ግብር የከፈልክበት ብዙ ምክንያት ፈጥሮ ንብረት መቀማት ወደ መቀማት መሸጋገሩ አይቀርም። በሁለተኛ ደረጃ ሰቆቃውን በተመለከተ ኦልሬዲ እየሆነ ነው ያለው። ምልክ 40-50 ዲግሪ ሴንቲግሬድ በሆነ ቦታ ላይ ሰውን በቂ ውሃ፣ በቂ ምግብ፣ በቂ እንትን በሌለበት ሁኔታ ቬንቲሌሽን በሌለበት ሁኔታ አስሮ የሚያሰቃይ ኃይል ከዛ በላይ ኢንሂውማን የሆነ ነገር የለም። ሰዎች ተገለዋል፣ አካላቸው ጎድለዋል፣ ጤንነታቸው ተዛብቷል። እስካሁን ሲፈጸም የነበረ ነው። ይህንኛውን ሁኔታ የበለጠ የአፈና መዋቅሩን ኢምፓወር ለማድረግ በሁለተኛ ደረጃ አቶ ልደቱ እንዳለው ህብረተሰቡም ይህን አውቆ እንዲሸማቀቅ እና ፈርቶ እንዲያድር ለማድረግ ሆን ተብሎ የተሰራ ስራ ነው ብዬ ነው የምወስደው። እኔ እንግዲህ በዛ በተለይ ክሎዝ ግንኙነት በነበረ ወቅት የአፍላ ወቅት ነው። ያን ያህል ወደዚህ አይነት ወደ መማረር የገባና ህዝቡም ወደ አመፅ የተነሳሳበት እንትን አልነበር። ለእንዲህ አይነት እንትኖቹ በተለይም ደግሞ ወደኋላ የመጡ ናቸው። እንደገና ደግሞ ያኔ ቢሰማ ምንድን መሰለህ የለውጥ መንፈስ በሀገሪቱ የሆነ ወደፊት ሊያስገኝ ይችላል ተብሎ ተስፋ የሚደረገው ነገር ነው እንጂ ጎልቶ የሚሰማው እንዲህ አይነት ጉዳቶች ያን ያህል ጆሮም የማይሰጣቸው ናቸው። ኦፍኮርስ በሰፊው ነበሩ ማለት አይቻልም። በተለይ 2011 2012 እንደዚህ አካባቢ ላይ በገፍ ማሰር መቼ ተጀመረ? የትግራይ ጦርነት ከተጀመረ በኋላ
በገፍ ማሰር መቼ ተጀመረ? መቼ እየሰፋ ሄደ? የትግራይ ጦርነት እንዳለቀ የአማራ ፋኖ እንቅስቃሴ ሲያደርግ መንግስት ጋር ተሰልፎ ትግራዮች ጋር ሲዋጋ የነበረውን 10 ምናምን ሺህ ነው አንድ ጊዜ የታሰረው በ2014 ማለት ነው። እና በማስ የማሰር ከዛ ውስጥ ደግሞ በከፋ ሁኔታ ቶርቸር የመፈጸም ሁኔታዎች የበለጠ ከጊዜ ወደ ጊዜ እየተባባሰ ነው ሄደው እና አሁን ያለውን አገዛዝ በምንመለከትበት ጊዜ ሞሜንተሙ ከሆነ ጊዜ ተነስቶ ከጊዜ ወደ ጊዜ እየከፋ ነው የሄደው። በየትኛው አስፔክት? በሁሉም አስፔክት የተወሰነው በሂውማን ራይት በለው በኢኮኖሚ በለው በሁሉም ነገር በኮራፕሽንም በሁሉም ነገር እየሰፋ ነው የሄደው እና እኔ ይሄ አሁን የወጣው ህግ ማለት መቼም ቴዲ የህግ ባለሙያ ነህ። የኢትዮጵያ ህገ መንግስት ያው ዞሮ ተከብሮ ባያውቅም እንኳን ቶርቸርን በከፍተኛ ሁኔታ ይቃወማል። ማለት ኢሰብአዊ የሆነ አያያዝን ነው በሙሉ ነው የሚቃወሙ የሚከለክለው ማለት ነው። አሁን አጌንስት ህገ መንግስቱ እንኳን ስለዚህ ምንድን ነው እየሆነ ያለው ኢትዮጵያ ውስጥ? ህገ መንግስቱ ህጉም አንሰ ያለው ነው እየሆነ ያለው ማለት ነው። አብይ አህመድ ህገ መንግስታችን ሆነ ማለት ነው። እሱ ያለ ይፈጸማል። እሱን ተከትሎ አንድ ጥያቄ ልጨምር እንደው አንድ ሀሳብህ የነበረው አሁን ብዙ ነገሮች አብይ አህመድ ታየም ብልጽግና የሚባል ነገር የለም ያለው አብይ ነው ይላል። ሌሎችም ብዙ አስተያየቶች ይሰጣሉ። አንድ ፐርሰናሊስቲክ ዲክቴተር ነው የሚለው አንድ አገዛዙን በተመለከተ ያለ ካታጎራይዜሽን ነው። ግን እንግዲህ ፓወር እንዴት እንደሚሰራ ለምታውቁ ለእናንተ አንድ ሰው ይህን ያክል የሀገር መከራ እንዴት ሊሆን ይችላል? ውስጡ እንደነበረ ሰው በአንድ ግለሰብ ይህን ያክል ውድመት እንዴት ሊደርስ ቻለ? ምንድን ነው በእርግጥ የኃይሉ ምንጭ? በዛ ደረጃ የአንድ ሰው ፍላጎትና ቅዠት ይህን ያህል የሀገሩ የጋራ መከራ ሊሆን የቻለበት የፓወር ሎጂክ ምንድን ነው? ወይስ የሆነ የፈጠረው ክላስ የፈጠራቸው ቡድኖች አሉ? ምን ላይ ነው የቆመው ልልህ ነው። አንድ እንትን ስንል ይህንን እንግዲህ እንዲሁ ኢንፎርማሊ ስናወራ አንድ የተነጋገርነው ነገር ነበርና ቅርብ ጊዜ ነው። ኢትዮጵያ ውስጥ አዲስ ብሔር እየተፈጠረ ነው የሚል እንዲሁ አነሳን እና ይሄ ብሔር ከኦሮሞ በዛ ያለ ከአማራም ከትግራይም ትንሽ ከደቡብም ከተለያዩ ይሄ የብልጽግና ብሔር ነው ማለት አዲስ ብሔር አዲስ የሆነ የአውዳሚነት ሜንታሊቲ የተጠናወተ እንደውም ራሽናል የሆነ ነገር ስታነሳ እንደ ከሃዲ የሚቆጠርና የአንድ ሰው አምባገንነትን አብይ ጋር እንግዲህ ለመኖር ሲምፕል ናቸው ሎጂኮቹ። ከአብይ ጋር ተስማምተህ ለመኖር ክቡር ጠቅላይ ሚኒስትር እያልክ በትንሹም በትልቁም ማወደስ፣ አብይ የሚጠላውን መጥላት፣ እነዚህ ሁለት ነገሮች በቂ ናቸው። አብይ ራሱን ማወደስ፣ እሱ የሚጠላውን መጥላት። የዚህ አይነት አዲስ አይነት የፖለቲካ ካልቸር አድራዊነት ፊት እንኳ የነበረ ቢሆንም አብይ ስራዬ ብሎ በእውነቱ ለመናገር ሳታደንቀውም አትቀር የሰዎችን በፍላጎታቸው መሰረት እንትን አድርጎ ከሱ ጫማ ስር ገብተው የፈለገውን ሲያደርግ ተገቢ ያለመሆኑን እያወቁ ተገቢ ነው ብለው መናገር የሚችሉ ሰዎች መፍጠር ችሏል። አይዶን እንዴት መፍጠር ቻለ? ይሄ ካድሬዎቹ ይሄንን ሰምተው እንግዲህ ኢትዮጵያን እያዋሃድን ለመሆኑ ገዱ ምስክርነት ሰጠ የሚሉ ይመስለኛል። እሺ ያልከው ገብቶኛል። ግን የህብረተሰቡን
በጣም the worst የሚባሉትን ሰዎች የመሰብሰብ ነገር አለው። ከዚህ ቀደም አንድ መጽሐፍ አንስቼ ነበረ ስለ ፓቶክራሲ የሚያወራ አንድሩ አባብስኪ የሚባል የፖላንድ ተወላጅ የስታሊን አገዛዝን በተመለከተ እና ሌሎች አምባገነኖችን በተመለከተ የጻፈው ፓቶክራሲ የሚባል የህብረተሰቡን የከፋ ሰብዕና ያላቸውን ሰዎች ዋና ገዢ የሚያደርግ ስርዓት እንደማለት ነው። ሶ አይ ቲንክ በደንብ መወራት አለበት። ስርዓቱ ራሱ በትክክል ዲፋይን ስላልተደረገ ነው ይሄን ጥያቄ ያነሳሁት። ልደቱ አሁን ቀደም ሲል ያነሳነው ነገር ላይ የተወሰነ አስተያየት ስጥና የማጠቃለያ ጥያቄ ያነሳለው ሉኪንግ ፎርወርድ ምን ይደረግ የሚለውን በተመለከተ እና በዛውም ልታነሳው ትችላለህ። እንግዲህ ተነጋገርን ብዙ ያለውን ነገር በተመለከተ ከአንተም ጋር እዚህ ሪዮት ላይ ስናወራ በተለያዩ ዝግጅቶቻችንም ከተከታታዮቻችን ጋር በነበረን ሰፊ ውይይትም ስለ አገዛዝ እንዲያበቃ ስለማድረግ እና ብሔር ዘለል ርዕዮተ ዓለም ዘለል አካባቢ ሃይማኖትና ሌላ ማናቸውም ድንበሮች ሁሉ የሚዘል ትብብርን የመፍጠርና መውጫ መንገድ ማበጀትን በተመለከተ ብዙ እንነጋገራለን። እሱ ላይ ሀሳብ ሰጥታችሁ ነው የዛሬ ውይይታችን እንዲደመደም የማስበው። ግን ይሄ በቶሎ መቀጠል ያለበት ውይይት ነው። እንቀጥለዋለንም። ሰው ተከታታዮቻችን በቅርቡ ጠብቁን ማለት እወዳለሁ። ስለዚህ ልደቱ ይሄ የብልጽግና ጎሳ ወይም የብልጽግና ብሔር ያልኩ እምልህ የሰው ልጆች ሰቆቃ ሲደርስባቸው የሚያምነው እንግዲህ ሁሉ አንድ አይነት አመለካከት ላይኖረው ይችላል። ነገር ግን ኢትዮጵያ ውስጥ አሁን ገሃድ በሆነ ሁኔታ በየተራ በህዝብ ላይ ጉዳት እየደረሰ ያለ ምናልባት ይህንን ስርዓት አገዛዙን ትክክል ነው ብሎ የሚያምነው ወይም ደግሞ የሚያጨበጭበው በአድርባይነት የሚሆን በዛ በአገዛዙ ዙሪያ የተሰበሰበው ካድሬ ነው ባልከው ወይም አመራር የሆነው ሰው ብቻ እኮ አለመሆኑ ነው። ሌላ ችግሩ ተቃዋሚ ናቸው የምትላቸው ተቃዋሚ ድርጅቶች ወይም ደግሞ የሆነ ጉዳት እየደረሰባቸው ያሉትን የህብረተሰብ ክፍሎች እንወክላለን ያሉ ፓርቲዎችም ሄደው እዚህኛው እንትን ውስጥ ገቡ። ኢትዮጵያ ልሂቃን በጠቅላላው ራሳችንን መመርመር ያለብን ነገር ይሄ የተሸፈነ ጸረ ህዝብ የሆነ አመለካከት ውስጥ የታመቀ አለው ወደዛ ውስጥ እንድትጠራጠር የሚያደርግ እንትናል። አማራ ወክለው የአማራ ህዝብ በደል ደርሶበታል ብለን እንታገላለን ብለው የተደራጁ ድርጅቶች ሄደው የዚሁ የአማራ ጭፍጨፋ አጋፋሪ ሲሆኑ አጫፋሪ ሲሆኑ በተመሳሳይ አሁን የትግራይም እንደዛ አይነት ሁኔታዎች ያው የደረሰው ጉዳት በዓለም ገሃድ የሆነ የዛ ተሰላፊ ሲሆኑ ኢትዮጵያ ውስጥ በተቃዋሚ ኢትዮጵያ የተቃውሞ ኃይሉም ጭምር ለህዝብ ፍትህን፣ ነፃነትን፣ እውነተኛ ለዛ መታገል ነው ወይስ የፖለቲካ ስልጣንን ለዕለት የመኖሪያ አድርገህ እንደምንም ብለህ ተጠግተህ ስልጣን ከያዘው ጋር መኖርን ነው እንደ ፖለቲካ ግብ እየተያዘ ያለው የሚል ጥያቄ ማንሳትም ጭምር እገደዳለሁ እና ብዙ ነገሮች ላፊ የሄዱ ነገሮች ስላሉ ማለት ነው። አድርባይነት አለ፣ ግን ከአድርባይነት የዘለለ የከፋ ነገር ነው እየተፈጸመ ያለ። አድርባይነት ስታይ አለቃ ቢሳሳትም ዝም ብለህ ልጠልፈው ትችላለህ ወይ የሆነ ነገር ታይ። አሁን እኮ ለአንተም ለራስህ በሂደት ሊደርስህ የሚችል ጉዳት ነው እየመጣ ያለ። ኦልሬዲ ከጫፍ ጀምሮ ወደ አንተ እየተጠጋ ያለ አደጋው አሁን ጠቅላይ ሚኒስትሩ አካሄድ ማንም የሚተርፍ ያለ አይመስለኝም። በተናጠል ወደ ሁሉም ነው እየደረሰ የሚመጣው። ነገር ግን ያ ወደ የራሱ እስከሚደርስ ድረስ የጠቅላይ ሚኒስትሩን ስራ በሌላ ላይ ጉዳት ሲያደርስ ትክክል ነው ብሎ የሚያጨበጭብና ህዝብን የሚያደናግር ከሆነ there is something በሽታ ያንን በሽታ በዝርዝር ምርምርም
ጥናትም ንግግርም የሚያስፈልገው ይመስለኛል በእኔ በኩል። እሺ የተወደዳችሁ ላይክ ማድረግ አትርሱ። ቻናላችንንም ሰብስክራይብ አድርጉ። የሰብስክሪፕሽን መጠናችን በአጭር ጊዜ የበለጠ እንዲያድግ እንፈልጋለን። ስለዚህ እየተከታተላችሁ ያላችሁ በጣም በርካቶች ናችሁ። ላይክ ማድረግንም ሰብስክራይብ ማድረግን አትርሱ። ከእናንተ የሚጠይቀው ምንም ነገር የለም። ይሄን ማድረግ ለተደራሽነታችን ግን በጣም ጠቃሚ ነው።